ለልጆቻቸው በተሸጠው ገንዘብ ምን ያደርጋሉ? ደብተር ይገዛል፣ መጽሐፍ ይገዛል፣ ልብስ ይገዛል። እንደዚህ ስለዚህ ዓመት ጠብቀህ ወይ ወር ጠብቀህ ገንዘብ ክንውሰድ ሊባል ይችላል። ይሄን ማኔጅ የምናደርገው የሊኩዲቲ ማኔጅመንት የካሽ ፍሏችንን ስንመለከት ነውና እሱ ሁሉ መመልከት አለብን። የሰው ኃይልም በተመሳሳይ ሌላኛው ሳውንድ የሆነ ድርጅታዊ መዋቅር ሊኖር ይገባል። በዲፓርትመንቶች የተከፋፈለ ዝም ብለህ 10 ሰራተኛን ቀጥረህ የስራ ዕድል ፈጠርኩ ብለህ ብታስቀምጣቸው የየስራ ድርሻቸውን ለይተህ በዲፓርትመንቶች መካከል ያለውን ሊንኬጅ ማሳየት ካልቻል ሲገፋፉ ይውሉና ያን ማህበር ዲክሌር ሊያደርግ ይችላልና እሱን አዋጭነት ጥናት መልስ ሰጥቶ ነው መምጣት አለ። ይሄ ፋይናንሻል እንትኑ አሁን ያልኩት ነው። ወጪዎችንም በተመሳሳይ ገቢዎችን በተመሳሳይ የጥሬ ገንዘብ ፍሰት። ሌላኛው ስጋት ቅድም ሴንሲቲቪቲ አናሊሲስ ያልኳችሁ ሴንሲቲቭ አሁን ሰው ስጋትን ቀለል አድርጎ ይመለከተዋል። ነገር ግን በጣም ለምሳሌ ገበያ ኤግዚስቲንግ ገበያን አስበህ ነው የመጣው። ነገር ግን ገበያ በአጋጣሚ በሆነ ምክንያት ቢቆረጥ እንዴት ያን ስጋት እንዴት ነው ሊቋቋመው የሚችለው የሚለው ነገር ፊዚቢሊቲ መልስ ይዞ ነው መምጣት ያለበት። መልስ ይዞ ካልመጣ እዚሁ ይቆማል ማለት ሴንሲቲቪቲ አናሊሲስ አላለፈም። ስለዚህ የባለ ሀብቶቹ ውሳኔ ይሆናል ማለት ይሄ ነገር ቢከሰትም እዳውን እንሸከማለን ካሉ ኦኬ መቀጠል ይቻላል። ይሄ ነገር መፍትሄ ካልተቀመጠለት አንቀጥልም ካሉ ግን ያንን ማህበር ማቋቋም ወይም ፕሮዳክት ኢንትሮዲዩስ ማድረጉ ይቀራል ማለት ነው። ስለዚህ የአዋጭነት ጥናት ላወራችሁ የፈለኩት ይሄን ነው። ሌላኛው የቢዝነስ ፕላን ነው። ቢዝነስ ፕላን ስሙም እንደሚያመለክተው የአንድ ማህበር ወይንም የአንድ ተቋም መነሻና መድረሻውን የሚያሳይ ሰነድ ነው። ቢዝነስ ፕላን ምንድነው? ቢዝነስ ፕላን ምንድነው? የአንድን ማህበር መነሻና መድረሻውን የሚያመላክት ሰነድ ነው። ሁሉም የሚደረጉ ነገሮች በሙሉ የማንን ዓላማ ለማሳካት ነው? የማንን ዓላማ ለማሳካት ነው? የዛን ተቋም ወይንም የዛን ማህበር ለማሳካት ነው። የዛ ማህበር ዓላማ ተሳካ ማለት ደግሞ ምኑ ተሳካ ማለት ነው? ራዕዩ ተሳካ ማለት ነው። ስለዚህ ቢዝነስ ፕላን የሚባለው ነገር የአንድን ተቋም መነሻና መድረሻ የሚያሳይ ነው። ይሄ ቢዝነስ ፕላን የሚባለው ነገር ፍኖተ ካርታ ነው። ፍኖተ ካርታ እንደምታውቁት የት ይደረሳል፣ የት አቆራርጦ የት ይደረሳል የሚለውን ነገር የሚነግረን። ስለዚህ የአንድ ተቋም ወይም የአንድ ማህበር ቢዝነስ ፕላን ልክ በዚህ ትሪ ሊመሰረት ይችላል። እነዚህ በሙሉ ተነቃንቀው ነው ይሄን። ስለዚህ ቢዝነስ ፕላን 3 ጥያቄዎችን መመለስ አለበት። የመጀመሪያው ነገር የት ነው የነበርነው የሚለውን መመለስ አለበት። የት ነው ያለነው? የት ነው የነበርነው? ቀጥሎ መመለስ ያለበት አሁን የት ነው ያለነው የሚለውን መመለስ አለበት። ሶስተኛ ይሄ ሁሉ ርብርብ የት ለመድረስ ነው የሚለውን ነገር መልስ የሚሰጥ ከሆነ ይሄ ቢዝነስ ፕላን ነው።